አሁን የሬክታንግልን ሞዴል ቆራርጣ በመጠቀም 3 እና ጠን ደምር ነው የሚለው። ምንድነው የምናደርገው? ይሄ ሬክታንግል ነው። ከዛ መጀመሪያ 3 ሳጥኖች እንሰራለን። 1 2 3። ስለዚህ ከዚህ እስከዚህ ያሉት ከዚህ እስከዚህ ድረስ ያሉት 3 ናቸው ማለት። ከዛ ይሄ ደግሞ ምንድነው? ጠነው አይታወቅም። አያችሁ አይደል? ስለዚህ ይሄ አጠቃላይ 3 ሲደመር ጠ ነው የሚሆነው ማለት ነው። ስለዚህ ይሄንን ስንገልጽ ከዚህ እስከዚህ እንዲሁም ደግሞ ከዚህ እስከዚህ ያለውን እንደዚህ እናደርግና ይሄንን 3 እናደርጋለን፣ ይሄንን ጠ እናደርጋለን ማለት ነው። ስለዚህ የሁለቱ ድምር እንደዚህ ይገለጻል። ተመሳሳይ ቁሞች ማለት ምን ማለት ነው ይላል እዚህ ጋር። ተመሳሳይ ቁሞች ማለት ምን ማለት ነው? ተመሳሳይ ቁም ማለት ለምሳሌ ተለዋዋጮቻቸው የሚመሳሰሉ ለማለት ነው። ለምሳሌ ላሳያችሁ። እዚህ ጋር 4 ጠ ሲደመር 2 የ ሲደመር 3 ጠ ሲቀነስ የ ሲደመር 5 ጠ ብንል ተመሳሳዮቹ እነማን ናቸው? ተመሳሳዮቹ አሁን ጠ ያለባቸው ተመሳሳይ ናቸው። እኛ መጥኑ ምንም አይጠቅመንም። ተመሳሳይ ተለዋዋጭ ያላቸው አሁን ጠ ነው አይደለ? ተለዋዋጮቹ ጠና የ ናቸው አይደለ? እዚህ ጋር ያሉት። ስለዚህ ጠ እዚህ ጋር አለን፣ እዚህ ጋር አለን፣ እዚህ ጋር አለን። የስ የቱ ጋር አለን? እዚህ ጋርና እዚህ ጋር አለን ማለት ነው። ስለዚህ ሁለት እዚህ ጋር ያሉት 2 የዎች አሉ፣ እዚህ ጋር ደግሞ ጠ 3 አለን ማለት ነው። ስለዚህ እነኚህን መሰብሰብ አንድ ላይ ነው አሁን የተፈለገው። ስለዚህ መጀመሪያ ጠን እንሰበስባለን። ይሄ 4 ጠ ከዛ እዛ ጋር ሲደመር 3 ጠ ከዛ ሲደመር 5 ጠ ይሄን ሰበሰብን። ለምን? አሁን እዚህ ጋር ፖዚቲቭ ነው አይደለ? አሁን 4 ጠ አውንታ ነው፣ ይሄው አውንታ። ከዛ እዚህ ጋር ይሄም አውንታ ነው፣ ይሄው አውንታ። ከዛስ 5ም ይሄው አውንታ ነው፣ አውንታ። ቀጥሎ ደግሞ ወደ የ እንሂድ። ወደ የ ስንሄድ 2 የ እናደርግና ሲቀነስ የ እናደርጋለን ማለት ነው። እሺ እነኚህን አንድ ላይ ስንደምር ምን ይሆናል ማለት ነው? አሁን ዝም ብለን መደመር ነው። አሁን ይሄን ጠ በግ ብላችሁ ብታስቡት 4 በግ፣ 3 በግ፣ 5 በግ። እነኚህ በጎች ስንት ናቸው? ይሄ ፍየል ብላችሁ ደግሞ ብታስቡ 2 ፍየል ነበረ፣ እዚህ ጋር ደግሞ 1 ፍየል ተቀነሰ ካላለ ስንት ፍየል ቀረ ማለት? ስለዚህ ይሄን ስደምሩ 4 እና 3 7 7 እና 5 12 ሆነ ማለት ነው። ስለዚህ 12 በጎች ማለት። ከዛ ይሄኛው ደግሞ ሲደመር የ እንላለን። አሁን ምን ሆነ ማለት ነው? ይሄ ወደ 2 ቁሞች ተቀየረ። ምክንያቱም ለምን? የተለዋዋጮቹ ብዛት 2 ብቻ ነበር፣ ግን እንደዚህ ተበታትኖ ነው የተቀመጠው። ተመሳሳይ ቁም የሚባለው እንግዲህ ይሄና ይሄ ተመሳሳይ ቁም ነው። እንዲሁም ይሄ ደግሞ ተመሳሳይ ቁም ነው የሚሆነው። ስለዚህ 2 ቁሞች ብቻ ናቸው ያሉት። ይሄው መጨረሻ ላይ ሲሰበሰብ 2 ቁም ብቻ ሆነ ማለት ነው። ስለዚህ እዚህ ጋር ተመሳሳይ ቁሞች ማለት ምን ማለት ነው የሚለው ገልጸናል ማለት ነው። ምሳሌ 9 ደግሞ ምንድን ነው የሚለው? የሚከተሉትን አገላለጾች የተቆራረጠ የሬክታንግል ሞዴልን በመጠቀም አሳይላል። ለምሳሌ ከዚህ በፊት እንደሰራ ነው። አሁን 3 ሲደመር ጠ አይደል የሰራ ነው። እዚህ ላይ ደግሞ ምን አለ ነው? ምሳሌው ላይ 5 ሲደመር ጠ ለማለት ነው። ስለዚህ 5 ሲደመር ጠ እንዴት ነው የምናደርገው? በቃ ዝም ብለን እንደዚህ ሬክታንግል እንሰራለን። 1 2 3 4 5 እናደርጋለን። 1 2 3 4 5 ከዛ በኋላ ይሄ አጠቃላይ 5 ነው። እዚህ ጋር ደግሞ ጠ ነው እንላለን። ከዛ ይሄ ሙሉ ነገር ነው የሚሆነው ማለት 5 እና ጠ ነው የተደመረው ማለት ነው ሬክታንግሉ። ስለዚህ እዚህ ላይ እንደሚያሳያችሁ አሁን ምን አደረገ? ይሄን ሬክታንግል ሰራ። ከዛስ ይሄው 1 2 3 4 እዚህ ጋር 5 እነኚህ 5 ናቸው ማለት ነው። ይሄው 5ን ቋሚ ቁጥር ደመረ አይደለ? ያዊት የሚባለው ማለት ነው። ይሄ 5ን ደመረና ጠ ደግሞ አይታወቅም አይደለ? ጠ አይታወቅም። ከዚህ እስከዚህ ደግሞ ያለው ጠ ነው። አሁን ጠ ስንት እንደሆነ አይታወቅም፣ አልተገለጸም። ስለዚህ ይሄ ጠ ይሆናል። ስለዚህ ይሄ እስከዚህ 5 ነው አለ፣ እስከዚህ ደግሞ ጠ ነው አለ። ይሄ ሙሉ ምንድነው የሚሆነው ማለት ነው? ሙሉ 5 ሲደመር ጠ ነው የሚሆነው ማለት ነው። ይሄ ደግሞ ምንድነው የሚለው? አንድን ሙሉ ነገር 3 እኩል ቦታ በመክፈል ጠ 3ኛን አሳይላል። 1/3ኛውን እጅ አሳይላል። ይሄን ደግሞ እንዴት ነው የምናደርገው? መጀመሪያ ሬክታንግሉን እንሰራለን። አሁን ይሄን እኩል 3 ቦታ ክፈሉት አለ።
እንደዚህ ከፈል ነው። አሁን 1/3 ማለት ነው። አሁን ይሄ ሙሉ ጠ ከሆነ ከዚህ እስከዚህ ይሄ ሙሉ ጠ ነው እንበል። አሁን ከዚህ እስከዚህ ያለው ይሄ ጠ ነው እንበል። አሁን ይሄ ሙሉ ጠ ከሆነ የዚህ 1/3 ጠ ማለት እችኛዋ ነች አይደለ? ይሄ ምን ይሆናል ማለት ነው? ይሄኛው ክፍል ይሄ ጠ 3ኛ ይሆናል ማለት ነው አይደለ? 1/3 እጅ ነው የሚሆነው ማለት ነው ይሄ የተቀባው ክፍል። እዚህ መጽሐፋችሁ ላይም እዩ። ይሄ ሙሉ ጠ ያደረገው ከዛ በኋላ እችኛው አንዷ ክፍል 1/3 ጠ ሆነች ማለት ነው። 1/3 ጠ ይሄ ማለት 1/3 መጠን ነው የሚሆነው። ጠ ደግሞ ተለዋዋጩ ነው ማለት ነው። እንደዚህም ይጻፋል 1/3 ሲባዛ ጠ ወይም ደግሞ ጠ 3ኛም ተብሎ ይጻፋል ማለት ነው።